ወደፊት ያለው ክብደት በይፋ ትከሻ ላይ እንደ የሲሚየን ተራሮች ታላላቅ ድንጋዮች ተጫን ነበር። በኔቀምቴ ትንሽ ከተማ ውስጥ ለሚኖር 17 ዓመት ዕድሜ ያለው ወጣት ወደፊት አንድ ስም ነበረው፤ የኢትዮጵያ ዩኒቨርሲቲ መግቢያ ፈተና። እርሱ ከሕልሙ የሲቪል ኢንጂነሪንግ ማጥናት በአዲስ አበባ ዩኒቨርሲቲ መሄድ መካከል የቆመ አንድ ታላቅ በር ነበር። ኢፋ ብልህ ነበር። መምህራኑ ሁልጊዜ እንዲህ ይሉ ነበር። ነገር ግን በቅርብ ጊዜ አእምሮ እንደ ተወራረደ የዱር ሣር ተዘብርቆ ያለ መስሎት ነበር። በትንሽ የእንጨት ጠረጴዛው ላይ ይቀመጥ ነበር። የኬሮሲን መብራት ትንሽ ትንሽ እየበራና ለመማር ይሞክር ነበር። ግን የሚማርበት የትምህርት መጠን በጣም ብዙ ነበር። የሂሳብ ተወላጅ ንድፈ ሐሳቦች፣ የኬሚስትሪ ሂደቶች፣ የአገሩ ረጅም እነዚህ ሁሉ እንዲቆም ያደርጉት ነበር። ሐሳቡ ይበተን ነበር። ብትሸነፍ ምን ይሆናል? ቤተሰቤ ምን ይላሉ? ወደፊት ሕይወቴ ምን ይሆናል? ይህ ፍርሃት እንደ ሕያው ነገር ነበር። መዘግየቱን ይመግበው ነበር። አንድ ቀን ባዮሎጂን በታላቅ ጉልበት ይማር ነበር። ቀጣዩ ቀን ግን ከተዘገየው ፊዚክስ ተጨንቆ ምንም አያደርግም ነበር። ትምህርቱ እንደ ፈጣን ሩጫና ከዚያ በኋላ የረጅም የቅፍረት መንገድ ሆኖ ነበር። አንድ ምሽት ታላቅ እህቱ አስተር ከአዳማ ዩኒቨርሲቲ ለሳምንቱ መጨረሻ ወደ ቤት ተመልሳ እያለች እርሱን በባዶ ዓይን ወደ አሮጌ የፈተና ወረቀት እየተመለከተ አገኘችው። መጽሐፉ ዝግ ነበር። ኢፋ ምን ሆነ ብላ ከጎኑ ተቀመጠች። አልችልም አስተር ብሎ በተስፋ የተሞላ ድምፅ አለ። እኮ በጣም ብዙ ነው። ፈተናው እንደ አንበሳ ነው። እኔ ግን እንደ ጠፋ ፍየል ነኝ። እማራለሁ ግን ምንም አላስታውስም። ፍርሃቱ ሁሉንም ይበላዋል። አስተር በረጅም ፈገግታ አየችው። እኮ አንበሳውን በአንድ ጊዜ ልትዋጋ እየሞከርህ ነው። አይቻልም። በዙሪያው አጥር መገንባት አለብህ። አንድ እንጨት ከሌላ በኋላ። አንበሳው ፈተናው አይደለም። አንበሳው በአእምሮህ ያለው ብጥብጥ ነው። አንድ ቀን ብቻ በጣም ጎበዝ ሆነህ መማር አያስፈልግህም። 100 ቀን ትንሽ ትንሽ በመስራት ነው የሚያሸንፍህ። ያ ሌሊት ኢፋ መተኛት አልቻለም። የአስተርን ቃል አሰበ። በመንገዱ ያለውን ጫማ ሰሪ አሰበ። እርሱ በየቀኑ ከንጋት እስከ ምሽት ድረስ በተመሳሳይ ምት የጫማ ጫፍ ይመታ ነበር። ታዋቂ ሰው አልነበረም፣ ግን የሚሠራቸው ጫማዎች አይፈርሱም ነበር። እናቱንም አሰበ። በየጠዋቱ ቡና ታዘጋጅ ነበር፣ ቤቱን ታጽዳ ነበር፣ ትንሽ አትክልት ቦታዋንም ታንከባክብ ነበር። ሕይወቷ ትልቅ አይመስልም፣ ግን በየቀኑ ላይ የተመሠረተ ጠንካራ ነበር። በሚቀጥለው ጠዋት ኢፋ ውሳኔ ያደረገ። ተራራውን በአንድ ትልቅ ዝላይ ለመውጣት አይሞክርም። አንድ ትንሽ እርምጃ ከሌላ በኋላ ይወጣዋል። አንድ አሮጌ ባዶ ደብተር አገኘ። በመጀመሪያ ገጹ ላይ በትልቅ ፊደል ጻፈ፣ የእኔ አጥርክ። ቀላል የቀን ዕቅድ አዘጋጀ። ትልቅ ዕቅድ አልነበረም፣ በጣም ቀላል ነበር። 5:30 ጠዋት መነሳት፣ መታጠብ፣ 1 ኩባያ ሻይ መጠጣት። 6:00 30 ኬሚስትሪ ማጥናት፣ 1 ምዕራፍ ብቻ። 4:00 5:30 ከሰዓት ከትምህርት በኋላ ሂሳብ ማጥናት፣ አንድ አይነት ጥያቄ ላይ መተኮር። 7:00 8:30 ማታ እንግሊዝኛ ማጥናት፣ 1 ንባብ ማንበብ፣ 5 አዲስ ቃላት መማር። አስተር ከመጓዟ በፊት ዕቅዱን አሳየት። እሷ ራሷን ነቀነቀች። ከጥሩ ነው፣ ግን ዕቅድ ብቻ ምኞት ነው። ምስጢሩ ማድረግ ነው። በየቀኑ ስሜት ባይኖርህም እንኳን በተለይም በተለይም ስሜት ሲጎድልህ፣ ይህ ነው ዲሲፕሊን። መጀመሪያው ሳምንት ከባድ ነበር። 5:30 ሲሆን አልጋው እንደ ሞቅ እቅፍ ይመስለው ነበር። አእምሮ ወደ እግር ኳስ ወይም ወደ ፈተናው ፍርሃት ይጓዝ ነበር፣ ግን ራሱን አስገድዶ ይቀመጥ ነበር። 1 ምዕራፍ ኬሚስትሪ ይነብብ ነበር። ሁሉን ለመያዝ አይሞክርም ነበር፣ አንድ ነገር ለመረዳት ብቻ። ፍርሃት ሲመጣ ወደ ደብተሩ ይመለከት ነበር። የእኔ አጥርች። እርሱ እየገነባው ነበር፣ አንድ እንጨት ከሌላ በኋላ። አንዳንድ ቀኖች ከትምህርት ቤት ተደክሞ ይመጣ ነበር፣ ብቻ ተኝቶ ለመቆየት። ፈተና ታላቅ ነበር፣ ግን የጫማ ሰሪውን ምት ያስታውስ ነበር። መታ። የሂሳብ መጽሐፉን ይከፍት ነበር። መፍታት።
ሳምንታት ወደ ወራት ተለወጡ። ይህ ልምድ መደጋገም መደገፊያው ሆነ። ፍርሃቱ አሁንም ነበር፣ ግን አይዘጋጅበትም ነበር። እየገነባው ያለውን አጥር ማፍረስ አልቻለም። ተከታታይነት የራሱ አስማት እንዳለው አገኘ። በመጀመሪያ የማይቻል የመሰሉት የሂሳብ ጥያቄዎች በኋላ የታወቁ እንቆቅልሾች ሆኑ። የእንግሊዝኛ ቃላት በውይይቱ ውስጥ መታየት ጀመሩ። ትልቁ ሥርዓተ ትምህርት ከባነነው ትንሽ የተሸነፉ ክፍሎች ተሰማው። ከፈተናው በፊት ሌሊት ይፋ አልተጨነቀም። አጠቃላይ ማጠቃለያዎቹን ተመለከተ። እናቱ ያዘጋጀችውን እራት በላ። ቀድሞ ተኛ። በረጅም ጊዜ ያልተሰማውን ሰላም ተሰማው። በፈተናው ቀን ወደ ክፍሉ ገባ። ልቡ በመደበኛ ምት ይመታ ነበር። በፍርሃት አይደለም፣ በትኩረት ነበር። ሌሎች ተማሪዎችን አየ። ፊታቸው በፍርሃት ነጭ ነበር። እርሱ ያን ፍርሃት ያውቀው ነበር። የፈተና ወረቀቱ ሲቀርብ አንበሳ አላየም። ትንሽ ጥያቄዎች አየ። እያንዳንዱ በወራት ውስጥ የገነባው አንድ የአጥር እንጨት ነበር። አንድ በአንድ መለሰ፣ በየቀኑ የለመደውን ምት በመከተል። 2 ወር በኋላ ኢፋ ከአባቱ ጋር የቤታቸውን አጥር እየጠገኑ ነበር። በዚያ ጊዜ አንድ ጎረቤት ወረቀት እየወዛወዘ በፍጥነት መጣ። ኢፍ ውጤቱ ወጣ። ልጄ ወደ ትምህርት ቤት ሄዶ አይቶ መጣ። ኢፋ ወረቀቱን ሲይዝ እጆቹ ተንቀጠቀጡ። ዓይኑ ዝርዝሩን እየተመለከተ ወደ ስሙ ደረሰ። ከስሙ ጎን ያለውን ቁጥር አየ። 4.87 4.87 አባቱ ሥራውን አቁሞ ፊቱን አየኩ። ኢፋ ምን ሆነ ልጄ? ኢፋ ዞሮ አየው። ዓይኖቹ በእንባ ተሞልተው ነበር፣ ነገር ግን የፍርሃት እንባ አልነበረም፣ የደስታ ነበር። አባቴ ተሳካልኝ። እርሱ ገብቶ ነበር አዲስ አበባ ዩኒቨርሲቲ የሲቪል ኢንጂነሪንግ ፋካልቲ። እርሱ ብቻ አልተሳካም፣ በጣም ተሻለ። ኢፋ አባቱን ሲያቅፍ ወደ ርቀት ኮረብቶች ተመለከተ። ከዚህ በፊት በፍርሃት የተሞላ የነበረውን ልጅ አሰበ። ታላቅ ትምህርት ተማረ። ጀግንነት ማለት ፍርሃት አለመኖር አይደለም። ጀግንነት ማለት ፍርሃት ሲነጋገርህ እንኳን 5:30 ጠዋት መነሳት ነው። መጽሐፉን ለ100ኛ ጊዜ መክፈት ነው። ዲሲፕሊን መዶሻው ነበር። ተከታታይነት ምቱ ነበር። እርሱም ወደፊቱን ገነባ፣ አንድ ጠንካራ ምት ከሌላ በኋላ።